ሁላችንም የመሳብ ኃይል አለን። ሰዎችን ወደኛ የመሳብና በአንክሮ የማቆየት ችሎታ። ከኛ መካከል ግን እጅግ ጥቂቶች ነን ይህንን ውስጣዊ የሆነውን አቅም የምናውቀው። ይልቁንም መሳብን እንደ ምትሃታዊ ነገር ጥቂቶች ብቻ የተወለዱበትና ሌሎቻችን መቼም ልናገኘው የማንችለው ባህሪ አድርገን እናስበዋለን። ነገር ግን አቅማችንን እውን ለማድረግ የሚያስፈልገን በሰው ባህሪ ውስጥ በተፈጥሮ ሰዎችን የሚያነቃቃው ምን እንደሆነ መረዳትና እነዚህን በውስጣችን የተደበቁ ባህሪያት ማዳበር ብቻ ነው። ስኬታማ ማማለሎች በግልጽ በሚታይ እንቅስቃሴ ወይም ስልታዊ ዘዴ የሚጀመሩት አልፎ አልፎ ነው። ይህ ጥርጣሬን መቀስቀሱ አይቀሬ ነው። ስኬታማ ማማለሎች የሚጀምሩት ከባህሪዮ ሰዎችን የሚስብና ስሜታቸውን ከቁጥጥራቸው በላይ በሆነ መንገድ የሚያነቃቃ ጥራት የማንጸባረቅ ችሎታ ነው። በሐሳሳች ባህሪዮ እንደ ተመሰጡ ሰለባዎቹ ቀጣይ ማታለሎቹን አያስተውሉ። ከዚያም እነሱን ማሳሳትና ማማለል የልጅ ጨዋታ ይሆናል። በዓለም ላይ 9 አይነት አሳሳቾች አሉ። እያንዳንዱ አይነት ከውስጥ የሚመነጭና አሳሳች መሳብን የሚፈጥር የተለየ ባህሪ መገለጫም አለው። ሳይረኖች የተትረፈረፈ የወሲብ ጉልበት ያላቸውና እንዴት እንደሚጠቀሙበት የሚያውቁ ናቸው። ሬኮች ተቃራኒ ጾታን ያለ እርካታ የሚያፈቅሩ ሲሆን ፍላጎታቸውም ተላላፊ ነው። የሐሳብ ወዳጆች አይዲያ ላቨርስ የሚባሉ 3ኛ ሲሆን ለፍቅር ግንኙነት የሚተገብሩት የውበት ስሜት አላቸው። ሌላኞቹ ዳንዲዎች ናቸው። በአምሳላቸው መጫወትን ይወዳሉ። በአምሳላቸው አስደናቂና የሁለት ጾታ መልክ ያለው ውበትን ይፈጥራሉ። ሌላኛው ተፈጥሯውያን ናቸው። ቅጽበታዊ ግልጽ ናቸው። ቅጽበታዊና ግልጽ። ሌላኞቹ ኮኬቶች ናቸው። ራሳቸውን የቻሉ ሲሆኑ በውስጣቸው ማራኪ የሆነ ቅዝቃዜም አላቸው። አስደማሚዎች ቻርመር ማስደሰት ይፈልጋሉ፣ እንዲሁም ማስደሰቱን ያውቁበታል። ማህበራዊ ፍጡሮች ናቸው። ካሪዝማቲኮች አሉ፣ በራሳቸው ላይ ያልተለመደ መተማመን አላቸው። ሌላኞቹ ኮከቦች ስታርስ ረቂቅና በሚስጥር የተሸፈኑ ናቸው። በዚህ ክፍል ውስጥ ያሉት ምዕራፎች ወደ እያንዳንዱ 9 አይነቶች ይወስዷቸዋል። ቢያንስ አንዱ ምዕራፍ ልቦን መንካት ይኖርበታል። የራስዎን ክፍልም በግልጽ ያውቁበታል። ያ ምዕራፍ የእርሶን የመሳብ ኃይሎች ለማዳበር ቁልፍ ይሆናል። የኮኬት ዝንባሌ ያለዎት እንበል። የኮኬት ምዕራፍ እንዴት በራስዎ መቻል ላይ መገንባት እንደሚችሉ ሙቀትንና ቅዝቃዜን በማፈራረቅ ሰለባዎችን ማጥመድ እንደሚችሉ በግልጽ ያሳዩታል። ተፈጥሯዊ ባህሪያቶን እንዴት የበለጠ እንደሚያሳድጉ የምንጣላላት አይነት ታላቅ ኮኬት መሆን እንደሚችሉ ያሳዩታል። በአሳሳች ባህሪ አይናፋር መሆን ፋይዳ የለውም። ያላፈረ ሬክ እናደንቃለን። ከልክ ያለፈ ድርጊቶቹንም ይቅር እንለዋለን። ነገር ግን ግማሽ ልብ ያለው ሬክ ምንም ክብርን አያገኝም። አንዴ ዋና የባህሪ መገለጫውን ካዳበሩ በኋላ የተፈጥሮ በሰጠችው ላይ ጥቂት ጥበብ በመጨመር 2ኛ ወይም 3ኛ መገለጫን ማዳበር ይችላሉ። ይህም ለስብዕናው ጥልቀትና ሚስጥርን ይጨምራል። በመጨረሻም የክፍሉ 10ኛው ምዕራፍ ላይ ስለ ጸረ አሳሳች አንቲ ሴዲዩሰር የሚያትተው በውስጣችሁ ያለውን ተቃራኒ አቅም የመግፋት ኃይልን እንዲያውቁ ያደርጎታል።
በማንኛውም ዋጋ ሊኖሮት የሚችለው ጸረ አሳሳች ዝንባሌዎችን ማስወገድ አለቦት። 9ኙ አይነቶች እንደ ጥላ ቅርጽ ብቻ አስቧቸው። ወደ አንዱ በመግባትና በውስጣችሁ እንዲያድግ በመፍቀድ ብቻ ነው ገደብ የለሽ መሆን የሚቻለው። ገደብ የለሽነትን የሚያመጣልዎትን አሳሳች ባህሪ ማዳበር የሚችሉት። የመጀመሪያዋ ድንቅ የሆነችው ሳይረን ዘ ስፔክታኩላር ሳይረን በ48 ዓመተ ዓለም የግብፅ ንጉሥ ፕቶሎሚ 14ኛ እህቱን እና ሚስቱን ንግሥት ክሊዮፓትራን ከሥልጣን አውርዶ አጋዛት። ወደ ሀገሯ እንዳትመለስ ድንበሮቹን አስጠበቀና በራሱ ግዛት መግዛት ግዛቱን ጀመረ። በዚያው ዓመት ጁልየስ ቄሳር የአካባቢው የሥልጣን ሽኩቻ ቢኖርም ግብፅ ለሮም ታማኝ መሆኗን ለማረጋገጥ ወደ እስክንድርያ መጣ። አንድ ምሽት ቄሳር ከጀነራሎቹ ጋር በግብፅ ቤተ መንግሥት ውስጥ ስልት ሲወያይ አንድ ዘብ ገብቶ አንድ ግሪካዊ ነጋዴ ለሮማዊው መሪ ትልቅና ውድ ስጦታ ይዞ በበር ላይ መሆኑን ሪፖርት አደረገለት። ቄሳር ለመዝናናት ፍላጎት ስለነበረው ነጋዴው እንዲገባ ፈቀደለት። ሰውየው ትልቅ የተጠቀለለ ምንጣፍ በትከሻው ላይ ተሸክሞ ገባ። በተቀለለው ላይ ያለውን ገመድ ፈታና በእጆቹ ብልጭልጭታ ፈቶ አነጠፈው። በውስጡ ተደብቃ የነበረችውን ወጣት ክሊዮፓትራን ገለጣት። እሷም በቄሳርና በእንግዶቹ ፊት ግማሽ ዕርቃኗን ቆመች። ልክ ቬነስ ከማዕበል እንደምትወጣ ሁሉ በወቅቱ ገና የ21 ዓመት ወጣት የነበረችውን ውብ ለግላጋ ንግሥት በድንገት እንደ ሕልም በፊታቸው ስትገለጥ በማየታቸው ሁሉም ተደመሙ። በድፍረቷና በቲያትራዊነቷ ተገረሙ። በሌሊት ወደብ በድብቅ የገባችው በአንድ ሰው ጥበቃ ብቻ ሁሉንም ነገር በድፍረት እንቅስቃሴ ላይ አደጋ ላይ ጥላ ነበር። ከቄሳር በላይ የተማረከ ማንም አልነበረም። እንደ ሮማዊው ጸሐፊ ዲዮካሲየስ አባባል ክሊዮፓትራ በሕይወቷ ምርጥ ወቅት ላይ ነበረች። የሚሰሟትን ሁሉ ሊያሰማት የማይችል አስደሳች ድምፅ ነበራት። የስብዕናዋን፣ የንግግሯን ውበት፣ ቀዝቃዛነቷን በጣም ቁርጠኛ የሆነውን ሴት ጠል የሆነን እንኳን ወደ ወጥመዷ ስባ ታስገባው ነበር። ቄሳር እንዳያት አፉን ከፈተ። አፏን ከፍታ እንደተናገረች ወዲያውኑ ተማረከ። በዚያው ምሽት ክሊዮፓትራ የቄሳር ፍቅረኛ ሆነች። ቄሳር ከዚህ በፊት በርካታ ውሽሞች ነበሩት። ከዘመቻዎቹ ድካም እንዲያገግም የሚያደርግበት ብዙ ውሽማዎች ነበሩት። ነገር ግን ሁል ጊዜም በፍጥነት ያስወግዳቸውና ወደ እውነተኛው ደስታው ይመለስ ነበር። የፖለቲካ ሴራ፣ የጦርነት ፈተናዎች፣ የሮማውያን ቲያትር፣ የቄሳር ሴቶች እሱን በአስማታቸው ስር ለማቆየት ማንኛውንም ነገር ሲሞክሩ አይቷል። ሆኖም ለክሊዮፓትራ ምንም ነገር አላዘጋጀውም እና አንድ ምሽት እንዴት አብረው የታላቁ እስክንድርን ክብር እንደሚያድሱና ዓለምን እንደ አማልክት እንደሚገዙ ነገረችው። በቀጣዩ ደግሞ እንደ አይሲስ አምላክ ለብሳ በቤተ መንግሥቷ ድምቀት ተከባ ታዝናናዋለች። ክሊዮፓትራ ቄሳርን በጣም በቅንጦት በተሞሉ ዝግጅቶች ውስጥ አስተዋወቀችው።
ራሷን እንደ ግብፃዊ እንግዳ ነገር መገለጫ አድርጋ ቀረበችለት። ከእሷ ጋር ያለው ሕይወቱ የማያቋርጥ ጨዋታም ነበር፣ ልክ እንደ ጦርነት ፈታኝ። ምክንያቱም ከእርሷ ጋር ደህንነት በተሰማው ቅጽበት በድንገት ቀዝቃዛ ወይም የተናደደች ትሆንና የእርሷን ሞገስ መልሶ ለማግኘት መንገድ መፈለግ ነበረበት። ሳምንታቶች አለፉ። ቄሳር ሁሉንም የክሊዮፓትራን ተቀናቃኞች አስወገደና በግብፅ ለመቆየት ሰበቦችንም አገኘ። በአንድ ወቅት በአባይ ወንዝ ላይ በቅንጦት የተሞላ ታሪካዊ የሆነ ጉዞን መራችው። ሊታሰብ በማይችል ግርማ ሞገስ በተሞላ ጀልባ ከውሃ 54 ጫማ ከፍ ብሎ የሚታይ በርካታ እርከኖችና ለአምላክ ዲዮኒስስ የተሰራ አምድ ያለበት ቤተ መቅደስንም ጨምሮ ቄሳር ፒራሚዶችን ካዩ ጥቂት ሮማውያን አንዱም ሆነ። እናም በግብፅ ለረጅም ጊዜ ሲቆይ ከሮም ዙፋኑ ርቆ በመላው ሮማ ግዛት ውስጥ ሁሉንም አይነት ሁከቶች ተነሱ። ቄሳር በ44 ዓመተ ዓለም ሲገደል በሦስት ገዢዎች ተተካ። ከነዚህ አንዱ ማርክ አንቶኒ ነበር። ደስታና ትዕይንት የሚወድ ራሱን እንደ ሮማዊው ዲዮኒስስ የሚቆጥር ደፋር የሆነ ወታደር። ከጥቂት ዓመታት በኋላ አንቶኒ በሶሪያ ሳለ ክሊዮፓትራ በግብፅ ከተማ በታርሳስ እንድትገናኘው ጋበዘችው። እንዲገናኛት ጠራችው። እዚያ እንድትጠብቀው ካደረገች በኋላ አቀራረቧ ልክ ለመጀመሪያ ጊዜ በቄሳር ፊት እንደቀረበችው በራሱ መንገድ አስደናቂ ነበር። በሲዲነስ ወንዝ ላይ አስደናቂ የወርቅ መርከብ ከሐምራዊ ሸራዎች ጋር ታየ። ቀዛፊዎቹ ረቂቅ በሆነ ሙዚቃ ታጅበው ይቀዝፋሉ። ጀልባዋ ዙሪያው እንደ ኒምፍና አፈታሪካዊ ገጸ ባህሪያት የለበሱ ቆንጆ ወጣት ልጃገረዶች ነበሩ። ክሊዮፓትራ በመርከቧ ወለል ላይ ተቀምጣ በኩፒዶች ተከባና እየተነፋላት እንደ አፍሮዳይት አምላክ መስላም ነበር። ሕዝቡም ስሟን በለጋ ስሜት ያዜም ነበር። እንደ ሁሉም የክሊዮፓትራ ሰለባዎች ሁሉ አንቶኒ የተቀላቀሉ ስሜቶች ተሰማው። የምታቀርባቸው እንግዳ ደስታዎችን ለመቋቋም አስቸጋሪ ሆኑበት። ነገር ግን እሷን መግራትም ፈልጎ ነበር። ይህችን ኩሩና ዝነኛ ሴት ማሸነፍ ታላቅነቱን ያረጋግጥለት ነበር። እናማ እሱም ቆየ። እናም እንደ ቄሳር ቀስ በቀስ በአስማቷ ስር ወደቀ። በሁሉም ድክመቶቹ ቁማር፣ ጫጫታ የበዛባቸው ፓርቲዎች፣ ውስብስብ ስነ ስርዓቶች፣ የቅንጦት ትዕይንቶች አስደሰተችው። ወደ ሮም እንዲመለስ ለማድረግ ኦክታቪየስ ሌላኛው የሮማ 3 ገዢዎች አባል ሚስት አቀረበለት። የኦክታቪየስ እህት ኦክታቪያ በሮም ካሉት እጅግ በጣም ቆንጆዋ ሴት አንዷ ነበረች። በበጎነቷ በመልካምነቷ የምትታወቅ በእርግጠኝነት አንቶኒን ከግብፃዊቷ ጋለሞታ ልታርቀው ትችል ነበር። ዘዴው ለተወሰነ ጊዜ ሠራ። ነገር ግን አንቶኒ ክሊዮፓትራን መርሳት አልቻለም። ከ3 ዓመታት በኋላ ወደ እርሷ ተመለሰ። በዚህ ጊዜ ለመጨረሻ ጊዜ ነበር። በመሠረቱ የክሊዮፓትራ ባሪያ ሆነ። እጅግ ብዙ ሥልጣኖችን ሰጣት። የግብፃውያንን ልብስና ልማዶች ተቀበለ። የሮምን መንገዶች ካደ። የክሊዮፓትራ አንድ ምስል ብቻ ነው የተረፈው፣ በሳንቲም ላይ በጭንቅ የሚታይ መገለጫ። ነገር ግን በርካታ የጽሑፍ መገለጫዎች አሉን። የረጅም ቀጭን ፊትና በመጠኑ ሹል የሆነ አፍንጫ ነበራት። ዋና መለያዎቿ አስደናቂዎቹ ትልልቅ ዓይኖቿም ነበሩ።
የአሳሳችነት ኃይሏ ግን በመልኳ ላይ አልነበረም። በእርግጥ በእስክንድሪያ ካሉት ሴቶች መካከል ብዙዎቹ ከእርሷ በበለጠ ቆንጆ እንደሆኑ ይቆጠሩ ነበር። ከሌሎች ሴቶች ሁሉ በላይ የነበራት ነገር ቢኖር ወንድን የማዘናጋት ችሎታ ነበር። እንደ እውነቱ ከሆነ ክሊዮፓትራ በአካል ተራ ነበረችና ምንም የፖለቲካ ስልጣንም አልነበራትም። ሆኖም ግን ቄሳርንም ሆነ አንቶኒን ደፋርና ብልህ ሰዎችን ከዚህ ምንም አላዩ። ያዩት ነገር ቢኖር በዓይናቸው ፊት ራሷን ያለማቋረጥ የምትቀያየር አንድ ሴትን ትዕይንት ነበር። የማሰቢያ ጊዜ ነስታቸው ነበር። አለባበሷና ሜካፓ ከቀን ወደ ቀን ይለወጡ ነበር። ነገር ግን ሁል ጊዜም ከፍ ያለ አማልክታዊ የሆነ መልክን ይሰጧት ነበር። ሁሉም ጸሐፊዎች ስለ ድምጿ ይናገራሉ። ለስላሳና የሚያሰክር ነበር ይሉታል። ቃላቶቿ በቂ ተራ ሊሆኑ ይችላሉ፣ ነገር ግን በጣም በሚጣፍጥ ሁኔታ ስለሚነገሩ አድማጮች የተናገረችውን ሳይሆን እንዴት እንደተናገረችው ያስታውሳሉ። ክሊዮፓትራ የማያቋርጥ ልዩነትን ታቀርብ ነበር። ግብሮች፣ የማስመሰል ጦርነቶች፣ ጉዞዎች፣ አልባሳት፣ የለበሱባቸው ኦርጂዎች፣ ሁሉም ነገር የድራማ ንክኪ ነበረው። እናም በታላቅ ጉልበት ይከናወን ነበር። ራሷን ከእርሷ ጎን በትራስ ላይ ሲያርፍ አእምሮ በምስሎችና በሕልሞች ይሽከረከር ነበር። እናም ይህችን ፈሳሽ ከሕይወት ላይ የሆነች ሴት እንዳገኛችሁ ባሰባችሁ ጊዜ ሩቅ ወይም የተናደደች ትሆናለች። በድንገት ሁሌም ነገር በእርሷ ፍላጎት ላይ የተመሠረተ መሆኑን ግልጽ ታደርግሎታለች። ክሊዮፓትራ በጭራሽ አታገኟትም፣ አልያዛችኋትም፣ ታመልኳት ነበር። በዚህ መንገድ የተጋዘችና ለቅድመ ሞት የተዳረገች ሴት ሁሉንም ነገር ቀይራ ግብፅን ለ20 ዓመታት ያህል ለመግዛት ቻለች። ከክሊዮፓትራም የምንማረው ሳይረንን የምትፈጥረው ውበት ሳይሆን ይልቁንም አንዲት ሴት የወንድን ቅዠቶች እንድትገልጽ የሚያስችላትን ቲያትራዊ ዝንባሌ መሆኑን ነው። ወንድ በሴት ይሰለቻል። ምንም ያህል ቆንጆ ብትሆን የተለያዩ ደስታዎችንና ጀብዱን ይናፍቃል። አንዲት ሴት ይህንን ለመቀየር የሚያስፈልጋት እንዲህ አይነቱ ልዩነትና ጀብድ እንደምታቀርብ ቅዠት ሆና መፍጠር፣ ቅዠቶችን አሬንጅ ማድረግ ብቻ ነው። ወንድ በቀላሉ በመልክ ይታለላል። ለእይታ ድክመት አለበት። የሳይረን አካላዊ መገኘት ከፍ ያለ የወሲብ ውበትን ከንጉሳዊው ቲያትራዊ ባህሪ ጋር የተቀላቀለውን ይፈጥራል። እናም እሱ ወጥመድ ውስጥ ይገባል። በእርሷ ሊሰላች አይችልም። ሆኖም ሊያስወግዳትም አይችልም። ትኩረቱን የሚሰርቁ ነገሮችን ይቀጥላል እና በእውነተኛ ማንነቱን እንዲያዝ በጭራሽ አይፍቀዱለት። እውነተኛ ማንነቱ እንዲታወቅ አያድርጉ። እስኪሰጥም ድረስ ይከተሉታል። የወሲብ ሳይረንን በተመለከተ ኖርማን ጂን ሞርተንስ የወደፊቷ ማርሌን ሞንሮ የልጅነቷ ክፍል በሎስ አንጀለስ የሕፃናት ማሳደጊያዎች አሳለፈች። ቀኖቿ የወሲብ ሳይረን ዘ ሴክስ ሳይረን ኖርማን ጂን ሞርተንሰን የወደፊቷ ማርሊን ሞንሮ የልጅነቷን ክፍል በሎስ አንጀለስ የሕፃናት ማሳደጊያዎች አሳለፈች። ቀኖቿ በሥራ የተሞሉና ምንም ጨዋታ የሌላቸውም ነበሩ።
በትምህርት ቤት ለብቻዋ ትሆን ነበር። አልፎ አልፎ ትስቃለች እና ብዙ ሕልምም ታያለች። አንድ ቀን የ13 ዓመት ልጅ ሳለች ለትምህርት ቤት ስትለብስ ሕፃናት ማሳደጊያው የሰጣት ነጭ ሸሚዝ እንደተቀደደ አስተዋለች። ስለዚህ ከቤት ውስጥ ካለች ታናሽ ልጅ ሹራብ መበደር ነበረባት። ሹራቡ ብዙ መጠን ቀንሳ ያንሳል ከሷ። በዚያን ቀን በድንገት ወንዶች በሄደችበት ሁሉ የሚሰበሰቡባት ይመስሉ ነበር። ለዕድሜዋ እጅግ በጣም ያደገች ነበረች። ከዕድሜዋ ፈጥና ነበር። በማስታወሻ ደብተሯ ላይ ሹራቤን እንደ ወርቅ ማዕድን ይመለከቱት ነበር ስትል ጻፈች። ግኝቱ ቀላል ግን አስደንጋጭ ነበር። ከዚህ ቀደም በሌሎች ተማሪዎች ችላ ትባልና እንዲያውም ይፌዝባት የነበረችው ኖርማንጂን አሁን ትኩረት የማግኘት ምናልባትም ኃይል የማግኘት መንገድ ተሰማት። ምክንያቱም እጅግ በጣም ትልቅ ምኞት ነበራትና የበለጠ መሳቅ፣ ሜካፕ ማድረግ፣ በተለየ መንገድ መልበስም ጀመረች። እናም ብዙ ሳይቆይ እኩል አስደንጋጭ ነገር አስተዋለች። ምንም ሳትናገር ወይም ሳታደርግ ወንዶች በጋለ ስሜት በፍቅር ይወድቁላት ነበር። አድናቂዎቼ ሁሉ በተለያዩ መንገዶች ተመሳሳይ ነገር ይሉኝ ነበር ስትል ጻፈች። እነሱም መሳምና ማቀፍ መፈለጋቸውን የእኔ ጥፋት ነበር። አንዳንዶች የምመለከታቸው መንገድ ነው አሉ የምመለከትበት መንገድ አሉ በፍቅር በተሞሉ አይኖች። ሌሎች ድምፄ ነው ያሳሳታቸው አሉ። አሁንም ሌሎች ደግሞ የሚያንበረክኳቸው ንዝረቶች እንደማወጣ ተናግረዋል ትላለች። ከጥቂት ዓመታት በኋላ ማርሊን በፊልም ኢንዱስትሪ ውስጥ ለመግባት እየሞከረች ነበር። ፕሮዲውሰሮች ተመሳሳይ ነገርም ይነግሯት ነበር። በአካል በቂ ማራኪም ነበረች። ነገር ግን ፊቷ ለፊልሞች በቂ ቆንጆ አልነበረም። እንደ ተጨማሪ ተዋናይ ትሰራም ነበር። እናም ስክሪን ላይ ስትሆን ምንም እንኳ ለጥቂት ሰከንዶች ብቻም ቢሆን በታዳሚ ውስጥ ያሉት ወንዶች ያብዱላት ነበር። ቲያትሮቹም በጩኸት ይሞሉ ነበር። ነገር ግን ማንም በዚህ ውስጥ የኮከብነት ጥራት እንዳላት አላየም። አንድ ቀን በ1949 ገና የ23 ዓመት ልጅ ሆና እና ስራዋ በቆመበት ወቅት ሞንሮ በአንድ ምግብ ቤት ውስጥ ከአንድ ሰው ጋር ተገናኘች። እሱም ለአዲስ የግራውቾ ማርክስ ፊልም ላቭ ሃፒ ቀረጻ የሚያደርግ ፕሮዲውሰር። በግራውቾ አባባል የኔን አረጋዊ ዮሴፍ ፍላጎት የሚያነቃቃና ከጆሮዎቼ ጭስ እንዲወጣ የሚያደርግ መንገድ መሄድ የምትችል ጸጉረ ወርቃማ ቦምብሼል ተዋናኝ እየፈለገ እንደሆነ ነገራት። ለኦዲሽን በመደራደር ይህንን አካሄድ ፈጠረች። ይህ ሜይ ዌስት፣ ቴዳ ባራ እና ቦብ ፔፕ በአንድ ላይ የተጠቀለሉ ናቸው አለ ግራውቾ እሷ ስትራመድ ካያት በኋላ። እነኚህ ሁሉ ሴቶች አንድ ላይ የተጠቀለሉባት ሴት ነች አለ። ነገ ጠዋት ትዕይንቱን እንቀርጻለንም አላት። እናም ማርሊን ዝነኛ አካሄዷን ፈጠረችው። ይህ አካሄድ ተፈጥሯዊ ያልሆነ ነገር ግን እንግዳ የሆነ የንጽህናና የወሲብ ድብቅነትን ያቀርብ ነበር። በቀጣዮቹ ጥቂት ዓመታት ማርሊን በወንዶች ላይ ያላትን ተጽዕኖ እንዴት እንደምታሳድግ በሙከራና በስህተት ራሷንም አስተማረችው። ድምጿ ሁል ጊዜ ማራኪ ነበር፣ የትንሽ ልጅ ድምፅም ነበር። ነገር ግን በፊልሙ ላይ ገደቦች ነበሩበት። በመጨረሻም አንድ ሰው እንድታወርደው እስኪያስተምራት ድረስ ይህም የአሳሳች መለያዋ የሆነውን ጥልቅ ትንፋሽ የቀላቀለ ቃና ሰጣት። የትንሽ ልጅና የሴሰኛ ሴት ድብልቅ አርጎ ፈጠራት። መድረክ ላይ ከመቅረቧ በፊት ወይም በፓርቲ ላይ እንኳን ማርሊን ከመስታወት ፊት ከሰዓታት በላይ ታሳልፍ ነበር። አብዛኛዎቹ ሰዎች ይህ ኩራት እንደሆነ ያስቡ ነበር፣ በራሷ ምስል ፍቅር እንደያዛት።
እውነታው ግን ምስሉን ለመፍጠር ሰዓታት ይወስድባት ስለነበር ነው። ማርሊን የመዋቢያ ጥበብን በማጥናትና በመለማመድ ዓመታቶችን አሳለፈች። ድምፁ፣ አካሄዱ፣ ፊቱና መልኩ፣ ሁሉም ግንባታዎች ትወና ነበሩ። በዝናዋ ከፍታ ላይ ሜካፕ ስታደርግ ወይም ማራኪ ልብሶቿን ስትለብስ ወደ ኒውዮርክ ከተማ መጠጥ ቤቶች በመሄድ ሳትታወቅ ማለፍ ያስደስታት ነበር። ስኬት በመጨረሻ መጣ፣ ተክተለተለ። ነገር ግን ከእርሱ ጋር በጣም የሚያበሳጫት ነገር አብሮ መጣ። ስቱዲዮቹ እንደ ጸጉረ ወርቃማ ቦምብ ሼል ብቻ ይመድቧት ነበር። ከባባድ ሚናዎችን ትፈልግ ነበር እሷ ደግሞ። ነገር ግን ማንም ለእነዚህ ክፍሎች በቁም ነገር አልወሰዳትም ነበር። የገነባቻቸውን የሳይረን ባህሪያት ያምን ያህል ብታዳክምም ምንም ያህል ብታዳክመው አላመኗትም። አንድ ቀን ቼሪ ኦርቸርድ የተሰኘ ተውኔት አንድ ትዕይንት ስትለማመድ የተዋናይ አስተማሪ ሚካኤል ቼኮቭ ትዕይንቱን ስንጫወት ስለ ወሲብ እያሰብሽ ነበር ሲል ጠየቃት። አይደለም ስትል ቀጠለ። ትዕይንቱን በምንጫወትበት ጊዜ ሁሉ የወሲብ ንዝረቶችን ካንቺ ስቀበል ነበር፣ ልክ በስሜት የተያዘች ሴት እንደሆንሽ አይነት። አሁን ከስቱዲዮሽ ጋር ያለሽን ችግር ገብቶኛል ማርሊን አላት። ምንም ብታደርጊ ወይም ብታስቢ የወሲብ ንዝረቶችን የምታወጪ ሴት ነሽ አንቺ። መላው ዓለም ለእነዚህ ንዝረቶች ቀድሞውኑ ምላሽ ሰጥቷልና አንቺ ስክሪን ላይ ስትሆኚ ከፊልም ስክሪኖች ጭምር ይሄ ስሜት ይወጣል አላት። ማርሊን ሞንሮ ሰውነቷ በወንድ የወሲብ ፍላጎት ላይ ሊያወጣ ወይም ሊያመጣ የሚችለውን ተጽዕኖ ደግሞ ትወደው ነበር። አካላዊ መገኘቷን እንደ መሳሪያ አስተካከለች። ራሷን የወሲብ ሽታ እንዲኖራት በማድረግ ማራኪ፣ ከሕይወት በላይ የሆነች መልክ በማግኘት ሌሎች ሴቶች የወሲብ ማራኪነታቸውን ለማሳደግ ተመሳሳይ ብልሃቶችን ያውቁም ነበር። ነገር ግን ማርሊንን ከነሱ የሚለየው ሳናውቀው የሚከሰት ንጥረ ነገርም ነበር። አስተዳደጓ አንድ ወሳኝ ነገርን ነፍጓት ነበር። ፍቅርን አላገኘችም። ጥልቅ ፍላጎቷ መፈቀርና መፈለግ ነበር። ይህም ሁል ጊዜ ተጋላጭ እንድትመስል ያደርጋታል። ልክ ጥበቃ የምትናፍቅ ትንሽ ልጅ። ይህንን የፍቅር ፍላጎት ከካሜራ ፊት ታንጸባርቀው ነበር። ያለምንም ጥረት ከእውነተኛና ከጥልቅ ቦታ የሚመጣ የፍቅር ንጹሕ ፍላጎት። ፍላጎትን ለመቀስቀስ ያላሰበችው እይታ ወይም ምልከታ ሳታስበው በመሆኑ ብቻ በእጥፍ ኃይል ያደርገዋል። ንጽሕናዋ ነበር በትክክል ወንድን የሚያስደስተው። የወሲብ ሳይረን ከድንቅ ሳይረን ይልቅ አስቸኳይና ፈጣን ተጽዕኖ አላት። የወሲብና የፍላጎት መገለጫ በመሆኗ ለተጨማሪ ስሜቶች ለመማፀን ወይም ቲያትራዊ ግንባታን ለመፍጠር አትጨነቅም። ጊዜዋ በሥራ ወይም በቤት ውስጥ ሥራ የተያዘ አይመስልም። ለደስታ የምትኖርና ሁል ጊዜም እንደምትገኝ ስሜትን ትሰጣለች። የወሲብ ሳይረን ከጋለሞታ ወይም ከሴተኛ አዳሪ የሚለየው የንጽህናና የተጋላጭነት ንክኪው ነው። ድብልቁ በተገላቢጦሽ የሚያረካ ነው። ለወንዱ ወሳኙን የተከላካይነት የአባትነት ቅዠቱን ይሰጠዋል። ምንም እንኳ በእውነቱ ተለዋዋጭነቱን የምትቆጣጠረው የወሲብ ሳይረን ብትሆንም። አንዲት ሴት የወሲብ ሳይረንን ሚና ለመሙላት የማርሊን ሞንሮ ባህሪን ይዛ መወለድ የለባትም። አብዛኞቹ አካላዊ ንጥረ ነገሮች ግንባታዎች ናቸው። ቁልፉ የትምህርት ቤት ልጅ ንጽህና የሆነ አየር መፍጠር ነው። የአንቺ አንድ ክፍል ወሲብን የሚጮህ በሚመስልበት ጊዜ ሌላኛው ክፍል አይን አፋርና የዋህ ነው። ልክ
እያመጣሽ ያለውን ተጽዕኖ መረዳት እንደማትቺ አካሄድሽ፣ ድምፅሽ፣ ባህርሽ በሚያስደስት ሁኔታ ግልጽ ያልሆኑ ናቸው። ሁለቱም ልምድ ያላቸው የምትፈልግ ሴትና ንጹሕ ጋሜን ነሽ። ለባህሪው ቁልፎች ኪቱ ዘ ካራክተር ሳይረን ከሁሉም የቀደመች አሳሳይ ሴት ናት። የእርሷ ምሳሌ አምላከ አፍሮዳይት ናት። ስለ እሷ አፈ ታሪካዊ ጥራት መኖሩ ተፈጥሮዋ ነው። ነገር ግን ያለፈ ነገር ወይም የአፈ ታሪክና የታሪክ ነገር እንደሆነች አታስቡ። እጅግ በጣም ወሲባዊ፣ በራስ የመተማመን መንፈስ ያላት ማራኪ ሴት ማለቂያ የሌለው ደስታና ጥቂት አደጋ የምታቀርብ ኃይለኛ የወንድ ቅዠትን ተወክላለች። በዛሬው ዓለም ይህ ቅዠት ለወንድ ስነ ልቦና ይበልጥ በጠንካራ ሁኔታ ሊስብ የሚችለው አሁን ከመቼውም ጊዜ በበለጠ ሁሉንም ነገር ደህንነቱ የተጠበቀና አስተማማኝ በማድረግ የጥቃት ዝንባሌዎቹን በሚገድብ ዓለም ውስጥ ስለሚኖር ነው። ከመቼውም ጊዜ ያነሰ የጀብዱና የአደጋ ዕድል የሚያቀርብ ዓለም። ቀደም ባሉት ጊዜያት ወንድ ለእነዚህ ግፊቶች አንዳንድ መውጫዎች ነበሩት። ጦርነት፣ ክፍት ባህር፣ የፖለቲካ ሴራ። በወሲባዊ መስክ ጋለሞታዎችና ውሽሞች በተግባራ ማኅበራዊ ተቋም ነበሩ እና ለወንዱ የሚናፍቀውን ልዩነትና ማሳደድ አቅርበውለታል። ምንም መውጫዎች ከሌሉ ግፊቶች ወደ ውስጥ ይመለሳሉ። እናም ያኝኩታል፣ ይበሉታል። በመታፈናቸውም የበለጠ ተለዋዋጭ ይሆናሉ። አንዳንድ ጊዜ ኃይለኛ ሰው በጣም ምክንያታዊ ያልሆኑ ነገሮችን ያደርጋል። በጣም ባልተፈለገ ጊዜ ፍቅረኛን ይዛል፣ ለደስታው ብቻ። ለነገሩ ሁሉ አደገኛነት ምክንያታዊ ያልሆነው ነገር እጅግ በጣም አሳሳሽ ሊሆን ይችላል። በተለይም ሁልጊዜ ምክንያታዊ መስለው መታየት ላለባቸው ወንዶች ሲሆን ይብሳል። የምትፈልጉት አሳሳች ኃይል ከሆነ ሳይረን ከሁሉም የበለጠ ኃይለኛ ናት። በወንድ መሠረታዊ ስሜት ላይ ትሠራለች እና ሚናዋን በአግባቡ ከተጫወተች በመደበኛነት ጠንካራና ኃላፊነት የሚሰማውን ወንድ ወደ ልጅነት ባሪያነት መለወጥም ይቻላታል። ሳይረን በጠንካራ የወንድነት አይነት ወታደር ወይም ጀግና ላይ በደንብ አርጋ ትሠራለች። ልክ ክሊዮፓትራ ማርክ አንቶኒንና ማርሊን ሞንሮ ዲማጂዮን እንዳሸነፉት። ነገር ግን ሳይረን ሊነካቸው የሚችሉት እነዚህ አይነቶች ብቻ እንደሆኑ በጭራሽ አታስቡ። ጁልየስ ቄሳር ጸሐፊና ሐሳቢ ነበር። የአእምሮ ችሎታዎቹን ወደ ጦር ሜዳ፣ ወደ ፖለቲካ መድረክ ያስተላለፈ ተውኔት ጸሐፊ አርተር ሚለር እንደ ዲማጂዮ ሁሉ በሞንሮ አስማት ስር በጥልቅ ወድቆ ነበር። ምሁሩ ብዙውን ጊዜ ለንጹሕ አካላዊ ደስታ የሳይረን ጥሪ በጣም የተጋለጠ ነው። ምክንያቱም ሕይወቱን በጣም ይሄ ነገር ስለጎደለው ነው። ሳይረን ትክክለኛውን ሰለባ ስለማግኘት መጨነቅ የለባትም። አስማቷ በአንዱም በሁሉም ላይ ይሠራልና። በመጀመሪያ ከሁሉም በላይ ሳይረን ራሷን ከሌሎች ሴቶች መለየት አለባት። በተፈጥሯ ብርቅ ነገር ናትና፣ አፈ ታሪካዊ፣ ለአንድ ቡድን አንድ ብቻ ናት። ከሌሎች ወንዶች መንጠቅ ያለባት ውድ ሽልማትም ናት። መነጠቅ ያለባትም ናት። ክሊዮፓትራ በከፍተኛ የድራማ ስሜቷ ራሷን የተለየች አደረገች። እቴጌ ጆሴፊን ቦናፓርት
ዘዴዋ እጅግ በጣም ልልነቷ ነበር። የማርሊን ሞንሮ የትንሽ ልጅ ባህሪዋ ነበር አካላዊነት። እዚህ ምርጥ ዕድሎችን ያቀርባል። ምክንያቱም ሳይረን በዋነኝነት የሚታይ እይታ ናት። እጅግ በጣም ሴታዊና ወሲባዊ መገኘት እስከ ካሪካቸር ድረስ እንኳን በፍጥነት ይለዩታል። ምክንያቱም አብዛኛዎቹ ሴቶች እንዲህ አይነቱን ምስል ለማንጸባረቅ በራስ መተማመን ይጎርላቸዋልና። አንዴ ሳይረን ራሷን ከሌሎች እንድትለየ ካደረገች በኋላ ሁለት ሌሎች ወሳኝ ባህሪያት ሊኖሯት ይገባል። ወንዱ ቁጥጥሩን እስኪያጣ ድረስ በጋለ ስሜት እንዲያሳድዳት እንዲፈልጋት የማድረግ ችሎታ እና የአደገኛነት ንክኪ። አደጋ በሚያስደንቅ ሁኔታ አሳሳች ነው። ወንዱ እንዲያሳድድዎት ማድረግ በአንጻራዊነት ቀላል ነው። እጅግ በጣም ወሲባዊ መገኘት ይህንን በደንብ ያደርገዋል። ነገር ግን ጋለሞታ ወይም ሴተኛ አዳሪ መምሰል የለቦትም። ወንዱ ሊያሳድዳቸው የሚችለው በፍጥነት በእነርሱ ላይ ያለውን ፍላጎት ለማጣት ብቻ ነው፣ ቶሎ ብሎ ከወጥመድ ለመውጣት። ይልቁንም እርሶ በመጠኑ የማይደረስና ሩቅ ኖትና ሕይወት ውስጥ ያለው ቅዠት ይሆኑበታል። በህዳሴው ዘመን ታላላቆቹ ሳይረኖች እንደ ቱሊያ ዲአራጎና ያሉ እንደ ግሪክ አማልክት የዘመኑ ቅዠት ይመስሉና ይንቀሳቀሱ ነበር። ዛሬ እርሶን በፊልም አምላክ ላይ ሞዴል ሊያደርጉም ይችላሉ። ከሕይወት በላይ የሚመስል ማንኛውም ነገር፣ እንዲያውም በአድናቆት የሚያስፈራ እነዚህ ባህሪያት ወንድ በኃይል እንዲያሳድዶት ያደርጎታል። እናም የበለጠ ባሳደደ ቁጥር በራሱ ተነሳሽነት እየሰራ እንደሆነ ይሰማዋል። ይህ ምን ያህል በጥልቅ እያታለሉት እንደሆነ ለመደበቅ እጅግ በጣም ጥሩ መንገድ ነው። የአደጋ፣ የፈተና፣ አንዳንድ ጊዜም የሞት ጽንሰ ሐሳብ ጊዜ ያለፈበት ሊመስል ይችላል። ነገር ግን አደጋ በማማለል ውስጥ ወሳኝ ነው። የስሜት ቅመም ይጨምራል። እናም በተለይ ዛሬ ላሉ ወንዶች ማራኪ ነው። እነርሱም በመደበኛነት በጣም ምክንያታዊና የተጨቆኑም ናቸው። አደጋ በሳይረን የመጀመሪያ አፈ ታሪክ ውስጥ ይገኛል። በሆሜር ኦዲሴ ውስጥ ጀግና ኦዲሴስ ሳይረኖች እንግዳ የሆኑ ሴት ፍጥረታት የሚዘምሩበትና መርከበኞችን ወደ ጥፋታቸው የሚጠሩበት አለቆች አጠገብ ማለፍ አለበት። ስለ ያለፈው ክብር፣ ስለ ልጅነት ዓለም ያለ ኃላፊነት የንጹሕ ደስታ ዓለም ይዘምራሉ። ድምፃቸው እንደ ውሃ ፈሳሽ እና የሚጋብዝም ነበር። መርከበኞችም ከእነርሱ ጋር ለመቀላቀል ወደ ውሃ ዘለው ይሰጥማሉ፣ ወይም ትኩረታቸው ተሰርቆ ተመስጠው መርከባቸውን ወደ አለቶች ይመራሉ። መርከበኞቹን ከሳይረኖቹ ለመጠበቅ ኦዲሴስ ጆሮአቸውን በሰም ይሞላል። እሱ ራሱ ከመርከቧ ምሰሶ ጋር ይታሰራል። ስለዚህ ሳይረኖችን ድምፅ መስማትም ሆነ በሕይወት ኖሮ ስለ እነርሱ መናገር ይችላል። እንግዳ ፍላጎት ነው። ምክንያቱም የሳይረኖች ደስታ እነርሱን የመከተል ፈተናን መታዘዝን ያስከትላልን። ልክ የጥንት መርከበኞች ሁሉንም ትኩረት የሚሰርቁ ነገሮችን ችላ ብለው መቅዘፍና መምራት እንዳለባቸው ሁሉ ዛሬም ወንድ መስራትና በሕይወት ውስጥ ቀጥተኛ መንገድን መከተል አለበት። የአንድ አደገኛ ስሜታዊ ያልታወቀ ነገር ጥሪ የበለጠ ኃይለኛ ነው፣ ምክንያቱም በጣም የተከለከለ ነውና። የታላላቆቹን የሳይረኖች ሰለባዎች አስቡ።
ፓሪስ ለትሮያ ሄለን ሲል ጦርነት ያስነሳል። ቄሳር ግዛትን አደጋ ላይ ይጥላል። አንቶኒ ስልጣኑን ሕይወቱን ለክሊዮፓትራ ያጣል። ናፖሊዮን በጆሴፊን ምክንያት መሳለቂያ ይሆናል። ዲማጂዮ ማርሊን ሞርኖ በጭራሽ አይረሳትም። አርተር ሚረር ለዓመታት መጻፍ አልቻለም። ወንድ ብዙውን ጊዜ በሳይረን ይወድማል። ሆኖም ራሱን ማራቅ አይችልም። ብዙ ኃይለኛ ወንዶች የማሶሺዝም ዝንባሌ ያላቸው የአደጋን ንጥረ ነገር ፍንጭ መስጠት ቀላል ነው። እናም ሌሎች የሳይረን ባህሪያቱን ያሳድጋል። ለምሳሌ በማርሊን ውስጥ የነበረው የእብደት ንክኪ ወንዶችን ይስብ የነበረው ሳይረኖች ብዙውን ጊዜ በሚያስደንቅ ሁኔታ ምክንያታዊ ያልሆኑ ናቸውና ነው። ይህም በራሳቸው ምክንያታዊነት ለተጨቆኑ ወንዶች እጅግ በጣም ማራኪ ነው። የፍርሃት ንጥረ ነገርም ወሳኝ ነው። ወንድን በተገቢው ርቀት ማቆየት ክብርን ይፈጥራል። ስለዚህ እርሶን ለማወቅ ወይም ደካማ ባህሪዎትን ለማስተዋል በቂ አይቀርብም። በበቂ አይቀርብም። እንዲህ አይነቱ ፍርሃት በድንገት ስሜቶን በመቀየር ወንዱን ሚዛኑን እንዲስት በማድረግ አልፎ አልፎም በግትር ባህሪ በማስፈራራት ይፍጠሩ። ለሚመኝ ሳይረን በጣም አስፈላጊው ንጥረ ነገር ሁል ጊዜ አካላዊ መሆኑ ነው። የሳይረን ዋና የኃይል መሳሪያ አካላዊ ባህሪያት፣ ሽታ፣ በሜካፕ ወይም በተራቀቀ ወይም በሐሳሳች ልብስ አማካኝነት የሚገለጽ ከፍ ያለ ሴትነት በወንዶች ላይ የበለጠ ኃይለኛ የሆነ ተጽዕኖን ያሳድራል። ምክንያቱም ምንም ትርጉም የላቸውም። በአፋጣኝነታቸው ምክንያት ሂደቶችን ያልፋሉ። በአውሬ ላይ ማጥመጃ ወይም በበሬና የኬፕ እንቅስቃሴ ያለው ተመሳሳይ ውጤትም አላቸው። ትክክለኛው የሳይረን መልክ ብዙውን ጊዜ ከአካላዊ ውበት በተለይም ከፊት ጋር ይደናገራል። ነገር ግን ቆንጆ ፊት ሳይረንን አይፈጥርም። ይልቁንም በጣም ብዙ ርቀትንና ቅዝቃዜን ይፈጥራል። በታሪክ ውስጥ ሁለቱ ታላላቅ ሳይረኖች ክሊዮፓትራና ማርሊን ሞንሮ በቆንጆ ፊታቸው አይታወቁም ነበር። ምንም እንኳ ፈገግታና የሚጋብዝ እይታ እጅግ በጣም አሳሳች ቢሆንም መልኮን በጭራሽ መቆጣጠር የለባቸው። በጣም ግልጽና ቀጥተኛ ናቸው። ሳይረን አጠቃላይ ፍላጎትን ማነቃቃት አለባት። እናም ይህንን ማድረግ ምርጡ መንገድ በአንድ ጊዜ ትኩረት የሚሰርቅና ማራኪ የሆነ አጠቃላይ ስሜት መፍጠር መቻል ነው። አንድ የተወሰነ ባህሪ አይደለም፣ ነገር ግን የባህሪያት ጥምረት ቅንጅት ነው። ድምፅ በግልጽ ወሳኝ ጥራት ነው። አፈታሪኩ እንደሚያመለክተው የሳይረን ድምፅ የማይታመን የአስተያየት ኃይል ያለው ፈጣን የእንስሳት መገኘት አለው። ምናልባትም ያ ኃይል ወደ ኋላ የሚመለስ ነው። ሕፃኑ የምትናገረውን ከመረዳቱ በፊት የእናት ድምፅ ልጇን የመረጋጋት፣ የማቀዝቀዝ ወይም የማነቃቃት ችሎታን ያስታውሳል። ሳይረን የወሲብ ስሜት የሚጠቁም ብዙ ጊዜ በስውር እንጂ በግልጽ ያልሆነ ዘልቆ የሚገባ ድምፅ ሊኖራት ይገባል። ክሊዮፓትራን ያገኘ ሁሉ ማየት ይቻላል። ስለ አስደሳች ጣፋጭ ድምጿ አስተያየትን ሰጥቷል። ይህም የሚያስደምም ጥራት ነበረው። እቴጌ ጆሴፊን በ18ኛው ክፍለ ዘመን መጨረሻ ከነበሩ ታላላቅ አሳሳሾች አንዷ፣ ወንዶች እንግዳ ሆኖ ያገኙትና የክሪኦል አመጣጧን የሚጠቁም ልል ድምፅ ነበራት።
ማርሊን ሞንሮ የተወለደችው ትንፋሽ በቀለቀለ የልጅነት ድምጿ ነበር። ነገር ግን እውነተኛ አሳሳች ለማድረግ እንድታወርደው ተምራለች። የሎረን ባካል ድምፅ በተፈጥሮ ዝቅተኛ ነው። የአሳሳች ኃይሉ የሚመጣው ከዝግተኛ አስተያየት ሰጪ አቀራረቡም ነው። ሳይረን በፍጥነት በአጥቂነት ወይም በከፍተኛ ድምፅ በጭራሽ አትናገርም። ድምጿ የተረጋጋና ያልቸኮለ ነው። ልክ ሙሉ በሙሉ እንዳልነቃች ወይም አልጋዋን ትታ እንዳልተነሳች። አካልን ማስጌጥ። ድምፁ ማባበል ካለበት አካሉና ማስጌጡ ማደንዘዝ አለባቸው። ሳይረን ባለባበሷ ነው ቦድሌር ለመዋቢያ ውዳሴ በሚለው ድርሰቱ የገለጸውን የአማልክት ውጤት ለመፍጠር የምትሞክረው። ሴት አስማታዊና ከተፈጥሮ በላይ ለመምሰል በመጣር ውበቷ ውስጥ ናት፣ መብቷም ውስጥ ናት። በእርግጥም አንድ አይነት ግዴታ እየፈጸመች ነው። ማስደንገጥና ማታለል አለባት። ጣዖትን ሆና እንድትመለክ በወርቅ ራሷን ማስጌጥ አለባት። ልቦችን በተሻለ ለመቆጣጠር፣ ነፍሳትን ለማነቃቃት፣ ራሷን ከተፈጥሮ በላይ ከፍ ለማድረግ ከሁሉም ጥበቦች መበደር አለባት። የአለባበስና የማስጌጥ ሊቅ የነበረችው ሳይረን የናፖሊዮን እህት ፖሊና ቦናፓርት ነበረች። ፖሊና በአማልክት ውጤት ላይ በንቃት ትጥር ነበር። ጸጉርን፣ ሜካፕንና ልብሶችን የፍቅር አምላክ የቬነስ መልክና አየርን ለመቀስቀስ ታስተካክል ነበር። በታሪክ ውስጥ ማንም ከእርሷ የበለጠ ሰፊና የተራቀቀ የልብስ ስብስብ ሊመካም አይችልም። በ1798 በኳስ ምሽት ላይ የፓውሊን መግባት አስደናቂ ውጤትን ፈጠረ። አስተናጋጇን ማዳም ፔርሞንን በቤቷ እንድትለብስ ጠየቃቻት። በታሪክ ውስጥ ማንም ከእርሷ የበለጠ ሰፊና የተራራቀ የልብስ ስብስብ ሊመካም አይችልም። በ1798 በኳስ ምሽት ላይ የፓውሊን መግባት አስደናቂ ውጤትን ፈጠረ። አስተናጋጇን ማዳም ፒርሞንን በቤቷ እንድትለብስ ጠየቀቻት። ስለዚህ ስትገባ ማንም ልብሷን እንዳያይ፣ ደረጃዎቹን ስትወርድ ሁሉም በድንጋጤ ዝምታ ቆሙ። የባካንቴ የራስ መሸፈኛ ለብሳ ነበር። የወርቅ የወይን ዘለላዎች በፀጉሯ ውስጥ የተጠላለፉ፣ በግሪክ ስልት የተሰራ የወርቅ ጥልፍ ያለው የግሪክ ቀሚሷ የአማልክት መሰል ቅርጿን ያሳያል። ከጡቶቿ በታች የሚያብረቀርቅ የወርቅ ቀበቶ ነበር። በአስደናቂ የጌጣጌጥ የተያዘ የመልኳን ውበት ምንም ቃላት ሊገልጸው አይችሉም ስትል ዱቼስ ዳብራንቴስ ጽፋለች። ስትገባ ክፍሉ ራሱ የበለጠ በራ። መላው ስብስብ በጣም የተስማማ ስለነበር መልኳ በሙሉ ለአድናቆት በሹክሹክታ ተቀበለ። ሁሉም ሰው ተቀበላት። ይህም ለሌሎቹ ሴቶች ሁሉ ሙሉ በሙሉ ንቀት በማሳየት ቀጠለ አለች። ቁልፉ ሁሉም ነገር ማደንዘዝ አለበት፣ ነገር ግን ደግሞ የተስማማ መሆን አለበት። ስለዚህ አንድም ጌጣጌጥ ትኩረትን እንዳይስብ መገኘቱ የተሟላ ከሕይወት በላይ እውን የሆነ ቅዠት ደግሞ መሆን አለበት። ጌጣጌጥ አስማት ለመጣልና ትኩረትን ለመስረቅ ያገለግላል። ሳይረን ልብስን በመጠቀም የወሲብ ስሜትን ፍንጭ ልትሰጥ ትችላለች። አንዳንድ ጊዜ በግልጽ ነገር ግን ብዙ ጊዜ ከመጮህ ይልቅ በመጠቆም ያ ተንኮለኛ ያስመስሎታል።
ከዚህ ጋር የተያያዘ የተመረጠ ይፋ ማድረግ ጽንሰ ሐሳብ ነው። የአካልን አንድ ክፍል ብቻ መግለጥ፣ ነገር ግን ምናብን የሚያነቃቃና የሚያነሳሳውን ክፍል መግለጥ። በ16ኛው ክፍለ ዘመን መገባደጃ ላይ የማርጋሬት ደ ቫሎይስ የፈረንሳይ ንግሥት ካትሪን ዴ ሜዲቺስ ዝነኛ ሴት ልጅ በመንግሥቱ ውስጥ እጅግ በጣም ቆንጆ ጡቶች ስለነበሯት ብቻ በልብስ ስብስቧ ውስጥ ዲኮሌቴጅን በማካተት ከመጀመሪያዎቹ ሴቶች አንዷ ነበረች። ጡቷ እንዲታይ ለጆዜፊን ቦናፓርት ክንዶቿ ነበሩ ውበቷ። ሁል ጊዜም በጥንቃቄ ባዶ አድርጋ ለእይታ ትተዋቸው ነበር። እንቅስቃሴና ባህሪን ስናይ በአምስተኛው ክፍለ ዘመን ከክርስቶስ ልደት በፊት ከንጉሥ ኩቺየን የቻይናዊቷ ሳይረን ሺሺን ከመንግሥቱ ሴቶች ሁሉ መርጦ ተቀናቃኙን ቻይን የው ንጉሥን እንድታሳስተው እንድታጠፋ ለዚህ ዓላማ ወጣቷ ሴት በማማለል ጥበቦች እንድትሰለጥን አደረገ። ከነዚህ ውስጥ በጣም አስፈላጊው እንቅስቃሴ ነበር። በጸጋና በሐሳሳች ሁኔታ እንዴት መንቀሳቀስ እንዳለባት ሺሺ በቤተ መንግሥት ልብሶቿ ወለል ላይ የመንሳፈፍ አይነት ስሜት መስጠትን ተማረች። በመጨረሻ ቻይና ላይ ስትለቀቅ በፍጥነት በአስማቷ ስር ወደቀ። እሱ አይቶት በማያውቀው መንገድ ትራመድና ትንቀሳቀስ ነበር። በሚንቀጠቀጥ መገኘቷ በባህሪዋ በግድየለሽ አየሯ ተጠመደ። ቻይ በጣም በጥልቅ ፍቅር ስለወደቀላት መንግሥቱ እንዲፈርስ ራሱ ፈቀደ። ይህም ኩቺየን ገብቶ ያለ ጦርነት እንዲቆጣጠር አገሪቷን አስችሎታል። ሳይረን በጸጋና ሳይቸኮል ትንቀሳቀሳለች። ለሳይረን ትክክለኛ ምልክቶች እንቅስቃሴና ባህሪ ልክ እንደ ትክክለኛ ድምፅ ናቸው። ግልጽ ሳይሆኑ አስደሳች ነገርን፣ ፍላጎትን የሚያነቃቁ ፍንጮችን ይሰጣሉ። አየሯ ልል መሆን አለበት፣ ልክ ለፍቅርና ለደስታ የዓለምን ጊዜ ሁሉ እንዳሉት አይነት። ምልክቶቿ የተወሰነ ግልጽ ያልሆነና ሊኖራቸው ይገባል። ንጽህነትንና ወሲባዊነትን በሁለቱም የሚጠቁም መሆን አለበት። ወዲያውኑ ሊገባ የማይችል ማንኛውም ነገር እጅግ በጣም አሳሳች ነው እና ባህሪውን ከሞላ ጎደል የበለጠ እንዲሆን ያድርጉ። ምልክቱ ውሃ ነው። የሳይረን ዘፈን ፈሳሽና አጓጊ ነው። ሳይረን ራሷን ፈሳሽና የማትያዝ ናት፣ ልክ እንደ ባህር። ሳይረን በማያልቀው ጀብዱና ደስታ ቃል በመግባት ስትስብህና ማዕከሏ ላይ ታስገባለች። ያለፈውንና የወደፊቱን በመርሳት ወንዶች ወደ ባህር ርቀው ይከተሏታል፣ እዚያም ይሰምጣሉ። ዘመኑ ምንም ያህል የበራ ቢሆን አንዲትም ሴት ሙሉ በሙሉ ለደስታ ያደረች የመሆንን ምስል በአመቺነት ማቆየት አትችልም እና ከእርሱ ለመራቅ ምንም ያህል ብትጥር ቀላል የመሆን እድፍ ሁል ጊዜ ሳይረንን ይከተላታል። ክሊዮፓትራ በሮም እንደ ግብፃዊ ጋለሞታ ትጠላ ነበር። ያ ጥላቻ በመጨረሻ ለውድቀቷ ምክንያት ሆነ። ኦክታቪየስና የሮማ ጦር እሷ መወከል የመጣችውን በሮማውያን ወንድነት ላይ ያለውን እድፍ ለማጥፋት ሲፈልጉ
እንደዚያም ሆኖ ወንዶች ስለ ሳይረን ስም ሲመጣ ብዙዎችን ጊዜ ይቅር ባዮች ናቸው። ነገር ግን አደጋ ብዙውን ጊዜ በሌሎች ሴቶች መካከል በምታነሳሳው የቅናት መንፈስ ላይ ይገኛል። አብዛኛው የሮም ለክሊዮፓትራ የነበረው ጥላቻ በከተማዋ ጥብቅ እናቶች መካከል በቀሰቀሰችው ቅሬታ ውስጥ የመነጨ ነው። ንጽሕናዋን በማጉላት ራሷን የወንድ ፍላጎት ሰለባ በማስመሰል ሳይረን የሴቶች ቅናትን ውጤቶች በመጠኑ ልታደበዝዝ ትችላለች። ነገር ግን በአጠቃላይ ብዙ ልታደርግ የምትችለው ነገር የላትም። ኃይሏ የሚመጣው በወንዶች ላይ ካላት ተጽዕኖ ነውና። እናም የሌሎች ሴቶችን ቅናት መቀበልን ወይም ችላ ማለትን መማር አለባት። በመጨረሻም ሳይረን የምትስበው ከፍተኛ ትኩረት የሚያበሳጭና የከፋ ሊሆን ይችላል። አንዳንድ ጊዜ ከእነርሱ እፎይታን ትናፍቃለች። አንዳንድ ጊዜ ወሲባዊ ያልሆነ ትኩረት መሳብ ትፈልጋለች። እንዲሁም በሚያሳዝን ሁኔታ አካላዊ ውበት ይጠፋል። ምንም እንኳ የሳይረን ውጤት በቆንጆ ፊት ላይ የተመሰረተ እንኳን ባይሆንም በአጠቃላይ ስሜት ላይ እንጂ ከተወሰነ ዕድሜ በኋላ ያንን ስሜት ለማንጸባረቅ አስቸጋሪ ይሆናል። እነዚህ ሁለቱም ምክንያቶች ለማርሊን ሞርኖ ራስን ማጥፋት አስተዋጽኦን አድርገዋል። ወደ መንፈሰ ጠንካራዋ አሮጊት ሴት ሚና ሽግግር ለማድረግ የንጉሥ ሉዊስ 15ኛ ሳይረን እመቤት የማዳም ዶ ፖምፓዶር ደረጃ ላይ ያለ ሊቅን ይጠይቃል። እሷም በአካላዊ ባልሆነ ማራኪዎቿ ማማለሏን ትቀጥላለች። ክሊዮፓትራ እንዲህ አይነት አእምሮም ነበራት። እናም ረጅም ዕድሜ ብትኖር ኖሮ ለብዙ ዓመታት ኃይለኛና አሳሳች ሆና ትቀጥል ነበር። ሳይረን ውበቷ መጥፋት ሲጀምር ኃይሎቿ መምጣታቸው ሊቀጥሉ በሚችሉ ይበልጥ ስነ ልቦናዊ፣ አካላዊ ባልሆኑ የማሽኮርመም ቅርጾች ላይ ገና በጊዜው ትኩረት በመስጠት ለእርጅና መዘጋጀት አለባት።